ዶክተር እዚህ መጣ ነው የሃናን ታሪክ ለመስማት ነው ወይስ ናሙና ለመስጠት? በጣም ይቅርታ አረጋ። እሺ ናሙናችሁ ሁሉ ሰጥ በቃ ጸጉሬን ቆርጬ ልስጥህ? ምን ያስገለፍጥሻል? አይ ምን መጀመሪያ የምትሞሉት ፎርም አለ። ፎርሙን ከሞላችሁ በኋላ ጸጉሩን እንወስዳለሁ። አደራ ፎርሙን በጥንቃቄ ሙሉ። ምንም አይነት ስህተት እንዲኖረው አልፈልግም። እሺ ዶክተር፣ እናመሰግናለን። ሰላም ሰላም፣ ደህና ይስጥልኝ ውድና እየተከበራችሁ ውድ የዲቦራ ቤተሰቦች በሙሉ እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላም ፍቅር አንድነት ይሁንላችሁ አልኩ። ዛሬ እንግዲህ ብቅ ብዬላችኋለሁ ከጠፋሁበት ማለት ነው። ዛሬ እንግዲህ ደስ የሚል ድራማ እንግዲህ የኖላዊ ክፍል 46 ነው ይዤላችሁ የመጣው። ደስ የሚል ድራማ ነው። በጣም ዘና ፈታ የሚያደርግ ከነ ጽናት ድራማ የሚበልጥ ነውና እውነት ወድጄ አይቼዋለሁኝ ማለት ነው። ስለዚህ እናንተ እንደምትወዱ ተስፋ አደርጋለሁ። የዛሬ እንግዲህ ኖላዊት በጣም አንድም ደስ የሚል አንድ የሚያሳዝን፣ በእርግጥ እሷ የሚያሳዝን ነው። አንደኛ አባቷ ታሟል። አባቷ እንግዲህ የራሷ የሆነ የወለዴ አባት ሳይሆን አሳዳጊ አባቷ ነው። እሷ እንግዲህ ምንም የምታውቀው ነገር የለም። ያው ከመንገድ ላይ አምጥቶ እንዳሳደገ ነው። ሆኖም ያሳደገ አባቷ እንግዲህ እሷ እንደ አባቷ ነው የምታየውና በጣም ታሞ ሐኪም ቤት ሆስፒታል ተኝቷል እና እየተመላለሰች እንግዲህ ለሕክምና ገንዘብም አታ አልፎ ተርፎ ነርሲንግነት ወይም ዶክተርነት እየሰራች እየተማረች ነበረች እና ያው የቤተሰቦቿ ወይ አባቷ እየታመመ አባቷን ለማሳከም ስትፈልግ እንግዲህ ገንዘብ አልነበረና ያላት አማራጭ እንግዲህ ትታ ያው ሰው ቤት ተቀጥራ ሰርታ አባቷን እንድታሳክም እንግዲህ አቅዳ አሁን ሰው ቤት እየሰራች አባቷን ያሳከመች ትገኛለች ማለት ነው። ሆኖም እዛ ያሉት አብሮ አደጎቹ ግማሾቹ ወደዋታል፣ ግማሾቹ ደግሞ አይወደዋትም። አንደኛ ያው ቅናት መንፈስም ስላለባቸው ነው። እዛ የምትሰራ ቤትም እንደዛው ወይዘሮ ሰላም ማናት ሰላም የምትባለዋ ደግሞ እሷ ሀና የምትባለዋ እኮ ስራ ትታለች እኮ እኛ ስናንቀባራት ስናደርጋት ስራ ትታዋለች እያለች ነው። እሷ ግን ሐኪም ቤት ውስጥ እንግዲህ የተንጎዳጎረች ትገኛለች። ለምን? አባቷን ለማሳከም የአባቷን ጤንነት ለመጠበቅ እንግዲህ ሆስፒታል ውስጥ እያደረች እያለች ያሳከመች ነው አለችው። እንግዲህ የቤቱ ስራ እንግዲህ ማን ስራ እዛ እንግዲህ እናትና ልጅ እርግብ ተብዬዋና ሰላም ተብዬዋ እንግዲህ እሷን ያሙ ነው ስራ እየሰራች አይደለችም እያሉ ይናገራሉ። እሷ ግን የአባቷ ጉዳይ እንትን ስላለ ስላሳሰባት ያው እንግዲህ ለመጠየቅ ወይም ለመንከባከብ ሐኪም ቤት እየሄደች ትገኛለች ማለት ነው። እና ያው መጨረሻ ላይ ተመርምራ እንግዲህ የነሱ ወይም የኛ ቤተሰብ የኔ እህት ብትሆን የሚል ነው እንግዲህ እያወሩት የነበሩት ማለት ነው። ሆኖም እዚች ጋር ሐኪም ቤት ውስጥ እንግዲህ የሆነ የሚሞላ ፎርም አለ ተብሎ ከዶክተር ጋር ፎርሙን እያሞሉ ነበሩ እርግብና ሀና ማለት ነው። ፎርሙን እንግዲህ በጥሩ ሁኔታ ሀና እውቀት ማለት ከዚህም በፊት የተማረ ማለት የተማረችበት ልምድ ስላለ የነርሲንግነት ልምድ ስላለ ቶሎ ቶሎ አሪፍ አርጋ አሞልታ ስታዋለች። ዶክተሩ ራሱ ጽሁፏን በጣም ነው ያደነቀው። ከዛም አንጻር ነው እንግዲህ ጽሁፍሽ ያምራል ባለ ላይ ነው አንስቶ እንግዲህ ጠየቃት። ስጠይቅ አይ ልምድ አለኝ እንደዚህ አይነት ነገር ልምድ ስላለኝ ነው ብሎ ነገራት ማለት ነው። በመሃል እንደዚህ እያወሩ እንግዲህ እፈልግሻለሁ ብሎ ጠርቷት ነበረ። በመሃል ደግሞ ዶክተር እየጠየቃት ነበር ስለ አባቷ ጉዳይ ስለምን ከእንደገና ስለ እርግብ እየጠየቃት ነበርና እርግብ እንግዲህ ምንም ማታቆ ማለት እሷ በውሸት መታ የኔ እህት ሆና ነው እንግዲህ እየተገኘችው። አንደኛ መስቀልና ፎቶን ሰርቃበት ብላ ነው እንግዲህ ዶክተሩ ስትናገር የነበረችውና ዶክተሩ
ይህን ስሰማ በጣም ስትሬት ውስጥ ገባ ማለት ነው። ተጨናነቀ ማለት ነው። ምን እንደሚያጨናንቅ አላቅም። ተጨናነቀ። በቃ ሀና ውጪ፣ አሁን ብቻዬን መሆን ይፈልጋሉ ብሎ ነው ተጨናንቆ እንግዲህ ስትሬት ውስጥ ሆኖ ወደ ውጪ ያባረራት ማለት ነው። እሷ ደግሞ ሰፊ ብላ እንግዲህ ስለ አባቴ ነው ወይስ ምንድን ነው? ምን ልነግረኝ ነው? ምን አይነት መርዶ ልነግረኝ ነው እያለች ነበርና ደንግጣ ነበርና ወዲያውኑ ከቤት አባረረ። ብቻዬን መሆን ይፈልጋለሁ ብሎ አባረራት ማለት ነው። ሄደች። እሷም ያው እንደተለመደች አባቷን ለማስታመም ሐኪም ቤት ውስጥ ገባች ማለት ነው። ሌሎቹ ደግሞ እንደምታዩት ከሀናና ከኛ ማለት ከእርግብና ከሀና የቱ ብትሆን ይሻላል ብሎ ነው እንግዲህ ቤተሰብ ማለት እዛ የሚሰራ ቤት ውስጥ ያሉት እየጠየቁት ያሉት ማለት ነው። ሀና ብትሆን እመርጣለሁ፣ ሀና ብትሆን እንመርጣለን እያሉ ነው እንግዲህ ስለ ሀና ሁሉም ነገር ነው እየተጓጉት ያሉት ይመስለኛል። እዛ ያሉት የምሰራ ቤት ውስጥ ያሉ ሰዎቹ ዞሮ ዞሮ የእነሱ ልጅ ሳትሆን አትቀርም ማለት ነው። በጣም ተጓጉተዋሉ። ግን እርግብዬ የምትባለዋ በጣም ቅናት መንፈስ አለባት። ምክንያቱም ሀናን ሰው ስለሚወዳት እርግብዬ ተብዬዋ በጣም ነው እየቀናች ያለችበት ማለት ነው። አንደኛ ያው ዝም ብላ በስርቆት ፎቶዋና መስቀለዋን ሰርቃ ነው የእሷ እህት እንድትሆኝ የቻለችው እንጂ ትክክለኛ መረጃ አይደለም። መጨረሻ ላይ ግን አሁንም ቢሆን ደም ምርመራ እንግዲህ መጀመሪያ እንትን ዶክተር ቤት ማለት እዛ ዶክተር ጠርቶ እንትን ፎርም ሙሉ እየተባለ ያው የደም ምርመራ ነው እንዲደረግ ነው እንግዲህ ፎርሙ ሙሉ የተባሉት ፎርሙን ሞልተዋል። እንግዲህ መጨረሻ ውጤታቸው የምናየው ይሆናል። ሌላው ደግሞ ያው ቤተሰቦቿ በጣም ደስ እንደሚሉ እንደገና ሁሉም ሰው እንደሚወዳት ነው ሀና ላይ ያየ ነው። እሷ ያው በችግር ነው መታ እነሱ ቤት በሰራተኝነት ተቀጥራ ያው አባቷን ለማሳከም እየመጣችው ማለት ነው። እና አንደኛ ትምህርት አላት፣ እውቀት አላት፣ ሁሉም ነገር የተሟላት ልጅ ነች። እና ስለዚህ በጣም ደስ የሚል ነበረ። መጨረሻ ላይ እንግዲህ አባቷን አሰናብታ እንግዲህ አባቴ እግዚአብሔር ይማረክ በቃ እኔ ወደ ስራ ነው የሚሄደው ብላ ነው እንግዲህ እየሄደችው። አባቷም ያው አለ አይደል ትክክለኛ ወላጅ አባቷ አሁን ሊገኝ ነው ማለት ነው። እሱም እየተጠራጠረ ነው አትጂ እያላት አባቴሳ እዛ ጋር እየታመመ አባቴሳ እያለች ነው ስትናገር የነበረችው። ስለዚህ ትክክለኛ ቤተሰቦቿ ይገኛል እና ውጤቱ ላይ የምናየው ይሆናል። ያው እንግዲህ በመሀል ምናልባት እርግብ ከቤት ልትወጣ ትችላለች። ምክንያቱም ጸጉር ነው እንግዲህ ምርመራ የሚደረጉ ተብሎ ነው ያደረጉት። ምርመራ እንግዲህ ጸጉር እንዴት እንደምናይ እንግዲህ ይመስለኛል ከእንትኑ ላይ ነው የምነቀለው ይመስለኛል። ስለዚህ ምርመራቸውን እንግዲህ መጨረሻ ላይ የምናየው ይሆናል እላቸዋለሁ። ምክንያቱም ማነች እርግብ በጣም ቅናታም ስለሆነች ባትሆን ነው የሚሻለው። እኔ እንደራሴ ሀሳብ ማለት ነው። በጣም ቅናተኛ ነች። ሀና ላይ በጣም ትቀናለች። ሲጀመር የእሷ እህት አይደለችም። መስቀልና ፎቶዬን ሰርቃ ነው የኔ እህት እንድትሆን የቻለችው ብላ ነው ስትናገር የነበረችው። እና እንግዲህ ፈጣሪ ሀቁን ያውጣ እንላለን። የዛሬ ቪዲዮ አጠር እያለ ነው እና ከወዳችሁ ሼር ላይክ ያደረጋችሁ ቤተሰቡ ነው። በአዲስ ቪዲዮ እስክንገናኝ ሰላም ፍቅር ይብዛላችሁ ውድ የአገሬ ልጆች። ባይ ባይ።